የአፋብን አባላት ለአፋብን ፖሊት ቢሮ ደብዳቤ ጽፈዋል። ለአፋብን ፖሊት ቢሮ ጉዳዩ በጽምዶ ጉዳይ የሰራዊቱ ድምፅና ውሳኔ ሰጪነት እንዲከበር ስለመጠየቅ ይላል። እንግዲህ ይህንን የጻፉት ጽምዶ የሚባለው እነ ዘመነ ካሴ፣ እነ ዶክተር ደብረጽዮን ሌሎችም ኢትዮጵያ ውስጥ በትጥቅ እንንቀሳቀሳለን የሚሉ ወደ 7 የሚደርሱ አካላቶች ትብብር፣ አንዳንዶች ደግሞ ግንባርም እያሉት ነው፣ ጥምረትም ይሉታል። ይህን ነገርም ፈጠርን ማለታቸውም ይፋ ካደረጉ በኋላ ነው። በተለይ ዘመነ ካሴ ለአንድ የውጭ ሚዲያ ይህ ነገር ይፋ አድርጓል። ትላንት ተነጋግረንበታል። እሱን ተከትሎ ነው የመጣው። እነዚህ አባላት በርካታ ናቸው። ስማቸውን አይዘረዝሩም። ለጊዜው መዘርዘር አልፈለጉም። ግን የአፋብን አባላቶች ናቸው። ባይሆኑ ኖሮ ነው ያላቀርበው። አባላቶቹን አባል መሆናቸውን ያውቃሉ። ለዛ ነው እነሱ አላስፈለጋቸውም በጊዜው ስማቸውን መጥራት። አንደኛ ብዙ ናቸው፣ በጣም ብዙ ናቸው። ነማን ብለው ይጥሩ። ወደፊት ግን ራሳቸውን ይፋ ማድረጋቸው አይቀርም። እና ጽምዶ ስለሚባለው ነገር በአደባባይ ስንሰማ ነበረ ከዚህ ቀደም። አሁን ላይ ግን ይሄ ጉዳይ በጣም ከፍተኛ ደረጃ መድረሱን ሰምተናል። የሰሙትም ደግሞ ከመገናኛ ብዙሃን ነው። ይሄ ነገር ሰምተናል ይላሉ ለፖሊት ቢሮ በጻፉት ደብዳቤ። ነሐሴ 12 ነው የተጻፈው፣ ዛሬ ማለት ነው። አንዳንድ ነገሮችን ያብራራሉ። ስራ አስፈጻሚ፣ የአንድ ድርጅት ስራ አስፈጻሚ እንደዚህ አይነት ጉዳዮችን ጥምረትን በሚመለከት ማሰብ፣ ማስጠናት፣ መነጋገር እንደሚችል እናምናለን ይላሉ። የአፋብን ፖሊት ቢሮም ይሄው አይነት ስልጣን እንዳለው እናምናለን። ጥምረትን በሚመለከት ግንባርም ይሁን ብቻ ግን ከሌሎች አካላቶች ጋር አብሮ መስራትን በሚመለከት የአፋብን ፖሊት ቢሮ ዞሮ ዞሮ የድርጅቱ ስራ አስፈጻሚ እስከሆነ ጊዜ ድረስ የትኛውም ድርጅት ውስጥ ያለ ስራ አስፈጻሚ የሚኖረው አይነት ስልጣን አለው። ሊያስብ ይችላል። ከሌሎች ጋር መስራት አለብን ብሎ ሊያስብ ይችላል። ሊያስጠናም ይችላል። ከማስጠናትም ሁሉ አልፎ ንግግር ሁሉ ሊያደርግ ይችላል። ይህን እንቀበላለን፣ ይሄ ስልጣን እንዳለው እናምናለን ይላል። ሆኖም ግን ይሄ ማለት ግን በዚህ ጉዳይ ላይ ውሳኔ ብቻውን ይሰጣል ማለት ግን አይደለም። ያስባል፣ ያስጠናል፣ ሊነጋገር ይችላል። አዋጭነቱን ካመነበት ምንድን ነው የሚያደርገው? ሌላኛውን ለምሳሌ በእነሱ ማዕከላዊ ኮሚቴ የሚባል አለ፣ ወይም ደግሞ በእነሱ ወይ ጠቅላላ ጉባኤውም ሊሆን ይችላል፣ አላውቅም። ብቻ ግን ለበላዩ አካል አቅርቦ ምን ይላል? ያጸድቃል። ጥናቱን ይናገራል፣ አስፈላጊነቱን ያስረዳል፣ የደረሱበትን ደረጃ፣ በዛኛው ወገን በኩል ያለውን ፍላጎት፣ እንዲህ አይነት ነገሮችን ያስረዳል። ከዛ በኋላ ያ የበላይ የሚባለው አካል ሲያጸድቅ ትብብሩ ይፈጸማል። እንዲህ ነው አሰራሩ ይላሉ። ይሄ የትኛውም ዓለም ላይ ያለ አሰራር ነው። በድርጅት ውስጥ ብቻ ሳይሆን በመንግስትም ደረጃ ያለ አሰራር ነው። ፓርላማው ሳይወስንበት ሳያጸድቅ ስራ አስፈጻሚው ለብቻው የሚወስንበት አይነት ሁኔታ የለም የሚለውን ነገር ያብራራሉ። ስለዚህ ጥያቄያቸው ይሄ ጉዳይ ለሚመለከተው አካል፣ ለበላዩ አካል፣ ለእያንዳንዱ ሰራዊት ሊቀርብ እና ሊወሰንበት ይገባል ይላሉ። ችን ብቻ ላንብብላችሁ። በተለይ የደም ዋጋ እየተከፈለበት የሚገኝ የትጥቅ ትግል ውስጥ በትግሉ ይዘት እና አቅጣጫ ላይ ተጽዕኖ የሚያሳድር ወይንም የሚያስቀይር ውሳኔ መወሰን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው።
በዚህ አውድ ስራ አስፈጻሚው ጠቃሚ ናቸው የሚላቸውን የውሳኔ ሀሳቦች ይዞ መቅረብ ይችላል፣ ይገባውማል ይላሉ። ስለዚህ ይሄ የጀመራችሁትን ያሰባችሁትን የተነጋገራችሁበትን ጉዳይ እንደ ውሳኔ ልታቀርቡት አይገባም። ወደኛ አምጥታችሁ የመጨረሻ ውሳኔ ሊሰጥበት ይገባል ይላሉ። ከዚህ ጋር ምን አይነት ጥያቄ እያነሱ ነው የሚለውን እንመጣበታለን። አንድ ግን ይሄንን ነው የሚያነሱት። አንድ ምን ያነሳሉ? የህጋዊነት ወይም ደግሞ የአሰራር ጥያቄ ያነሳሉ። ህጋዊነት የራሳችንን አሰራር ጠብቀን መሄድ አለብን የሚል ነገር ያነሳሉ። አንድ ሁለተኛው ራሱ ስለ ፖሊት ቢሮ የፖሊት ቢሮ ደግሞ ምንድነው የሚለውንም ነገር ያያሉ። ይሄ የፖሊት ቢሮ ህጋዊ በሆነ ዴሞክራሲያዊ በሆነ አይነት መንገድ ያልተመረጠ የፋኖን አንድነት ለማሳለጥ ሲባል በጊዜያዊነት የተዋቀረ የሽግግር አመራር ነው እንጂ ራሱ የጠቅላላ ጉባኤው የውስጥ አሰራራቸው በሚፈቅደው አይነት መልኩ በዛ አይነት መልኩ የተመረጠም አይደለም። አፋብንና አፋህድ ሲዋሃዱ የዛን ሰዓት ሲዋሃዱ ይሄንን ነገር ለማሳለጥ ተብሎ በጊዜያዊነት የተመረጠ አመራር ነው ፖሊት ቢሮ ማለት ነው። ያ ከመሆኑ ጋር ደግሞ በተያያዘ እንደዚህ አይነት ውሳኔ መወሰን አይችልም። ሊያስብ ይችላል፣ ሊነጋገር ይችላል፣ ሊያስጠና ይችላል፣ የውሳኔ ሐሳብ ይዞ ሊቀርብ ይችላል። ነገር ግን ውሳኔ መስጠት ግን የማን ጉዳይ ነው? የኛ ጉዳይ ነው፣ የአባላቶቹ ጉዳይ ነው ይላል። ይህ ሳይሆን ቀርቶ በጊዜያዊነት በተዋቀሩት የአፋብን ፖሊት ቢሮ እና ማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶ ኃይሎች ጋር ስምምነት ቢደረግ ብዙሃኑ የአፋብን አባላት ምንም የሚያውቁት ነገር እንደሌለ እና በውሳኔው እንዳልተሳተፉ ለህዝብም ለታሪክም በዚህ አጋጣሚ እንገልጻለን ይላል። አናውቀውም፣ አልተሳተፍንበትም። ይሄን ህዝቡ ይወቅ፣ ይሄን ታሪክ ይወቅ ይላሉ ማለት ነው። ነገር ግን እስኪያሳትፉን ግን እንጠብቃለን። ዞሮ ዞሮ የስራ አስፈጻሚ ናቸው። እንግዲህ አስበዋል፣ ተነጋግረዋል፣ መወሰን አይችሉም። ለኛ ግን ማሳወቅና ማስወሰን ይጠበቅባቸዋል። እሱን እንጠብቃለን። ካልሆነ ግን አንቀበለውም ነው። እኛ የምናውቀው አይደለም፣ የተሳተፍንበትም አይደለም የሚል ነገር ያነሳሉ። እንግዲህ ይሄን ነበረ ስንል የነበረው። በርካታ አባላት ናቸው፣ በጣም ብዙ ማለት ነው። በጣም ብዙ አባላት ናቸው። አያሳውቋቸውም፣ አያስወስኑም ለነሱ እንትን ብለው። ስለዚህ ይታወቃል፣ ነገ ከነገ ወዲያ እነማን እንደሆኑ ይታወቃል። እነዚህ ሰዎች ዘመነ ካሴ ይፋን ያደረገው ተደራድረን ጨርሰናል ያለው፣ ተደራድረን ተስማምተናል ያለው። መስማማት ብቻ አይደለም፣ አብረን እየሰራን ነው ያለው። ዘመነ ካሴ ይሄንን ጉዳይ ኢቭን ፖሊት ቢሮም አያውቀውም። ባይዘዌ እንደውም እነሱ እያሉ ያሉት አባሉ ሊያውቀው ይገባል። ይኸውላችሁ ፖሊት ቢሮ አያውቀውም፣ ማዕከላዊ ኮሚቴው አያውቀውም። የነዚህ አባላት ጥያቄ እንደውም ከዛ በጣም ከፍ ያለ ነው። የተወሰኑ ጥቂት ሰዎች ብቻቸውን የወሰኑት ነው። በቃ እነሱንም የሚመራቸው ዘመነ ካሴ ነው። ዘመነ ብቻ የወሰነው። እነዚህ አባላት እኮ በጣም እኮ አርፍደዋል። እንደ አንዳንዶቹ እኮ ከ2 ዓመት በፊት ምናምን እኮ ነው አብረው መስራት እኮ የጀመሩት። እነ ምሬ ወዳጆ ፕሪቶሪያ ከተፈረመ ጊዜ ወዲህ እኮ አብረው ሲሰሩ ነበር። ከዛ ጊዜ ጀምሮ አብረው ሲሰሩ ነበር። አልጠበቁም። የአፋብን ይመሰረታል ምንም የጠበቁት ነገር ከዛ ጊዜ ጀምሮ ሲሰሩ ነበር። አባላቶቹ በጣም ዘግይተዋል። የሚያውቁት ጉዳይ ይሆናል። እንደው እንደዚህ በአደባባይ ይፋ ሲሆን ጊዜ ዝም ማለት የለብንም ብለው ካልሆነ በስተቀር ግን
እነ ዘመነ በራሳቸው መንገድ እየሄዱበት ያለ ጉዳይ ይዞት የሚመጣው ችግር ሌላም ትልቅ ችግር ነው። ሌላ ትልቅ ችግር ነው። ነገ ከነገ ወዲያ የበለጠ ትሰማላችሁ። ባይዘው አባላቱ ብቻ አይደለም፣ እኛም እኮ ጥያቄ እኮ አለን እኮ። በምን ተስማማችሁ? እሱንም ማወቅ እንችላለን፣ ይገባናል፣ መብታችን ነው። ዘመነ ካሴ ተስማምተን አብረን እየሰራን ነው እያለ ያለው አይደለም። በምን ተስማማ? ይሄ አሁን እኔ የፋኖ አባል አይደለሁም፣ ግን የማወቅ መብት ግን አለኝ። ምክንያቱም የሀገር ጉዳይ ነው፣ የህዝባችን ጉዳይ ነው፣ በጋራ ጉዳያችን ላይ ነው ተስማማን እያሉ ያሉት። በምን ተስማማ? ምን በማድረግ ነው የተስማማው? ከማን ጋር ነው የተስማማው? ይሄን እያንዳንዱ ህዝብ የፋኖ አባል ስለሆነ አይደለም፣ ባይሆንም የማወቅ መብት ደግሞ አለው። እንደ ድርጅት አባልነታቸው ድርጅታችን ጥምረት ሲፈጥር እኛ መወሰን አለብን እያሉ ነው። እኛ ደግሞ እንደ ዜጋ ደግሞ በምን ተስማማ? እሱን ደግሞ የማወቅ መብት ሁሉ አለን። ያን ሁሉ ማቅረብ አለባቸው። እንዲሁ ዝም ተብሎ የሚታለፍ አይደለም። አሁንም ችግር አለ ንግግር ላይ። አንዳንዱ ብልጽግናን ጥለን የሽግግር መንግስት እስከ መመስረት ይላል። አንዳንዱ ደግሞ ብልጽግናን መጣል ላይ ብቻ ነው የተስማማ ነው ይላል። ቲፒኤልኤፍ ስቲል እንደዛ ነው የሚለው። ተንፈሽ አይልም ስለ ሽግግር መንግስት። ተንፈሽ ስቲል ቲፒኤልኤፍ እያለ ያለው ብልጽግናን መጣል ላይ ነው የተስማማ ነው እያለ የቀየረው ነገር የለም። እዛም ላይ ግልጽ ማድረግ ይጠበቅባቸዋል። ኤኒዌይስ አሁን የአባላቶቹ ላይ እናተኩር። ሁለት ነገሮች ነው እያነሱ ያሉት። አንድ ውሳኔውን ተወስኗል። ያንን ውሳኔ ምን እያደረጉበት ነው? የቅቡልነት ጥያቄ እያነሱበት ነው። አንድ ሁለት በዚህ ውስጥ የምንመለከተው አሁን ባነበብኩላችሁ ውስጥ የምንመለከተው አንደኛ የቅቡልነት ጥያቄ እናንተ እኮ መወሰን አትችሉም፣ አሰራሩ አይፈቅድላችሁም፣ እስከ መወሰን የሚደርስ ስልጣን የላችሁም የሚል የቅቡልነት ጥያቄ እያነሱ ነው። ከባድ ትርጉም አለው፣ እንመጣበታለን። ሁለት የትግሉን አቅጣጫ እየተጠራጠሩ ነው አባላቶቹ። የትግሉን አቅጣጫ እየተጠራጠሩ ነው። ለምን? ስለማያውቁት። ለምን? ስላልተሳተፉበት። ምን ይላሉ? በተለይ ደግሞ ዋጋ እየተከፈለበት በሚገኝ የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይም የሚያስቀይር ውሳኔ መወሰን ሲያስፈልግ ይላሉ። እኛ ማወቅ፣ እኛ መሳተፍ አለብን ነው። አሁን እያደረጋችሁት ያለው ጉዳይ የአማራ ሕዝብ ጠላት ከሚባሉ ወገኖች ጋር ነው ግንኙነት እየፈጠራችሁ ያላችሁት። ይሄ የትግሉን አቅጣጫ ሁሉ ሊያስቀይር የሚችል ጉዳይ ነው እያሉ ነው። ተወስኗል። ውሳኔውን የቅቡልነት ጥያቄ እያነሱበት ነው። አንድ ሁለት ይሄ ውሳኔ የትግሉ አቅጣጫ ወዴት እያመራ ነው ብለን እንድንጠይቅ እያደረገ ነው እያሉ እንዲህ አይነት መጠራጠር ውስጥ ገብቷል አባሉ። ሁለት ጥያቄ ነው እያነሱ ያሉት። እንዴ እነሱ በምን ስልጣናቸው ይሄን ወሰኑ የሚል አንድ። ሁለተኛ ነገር ወዴት ነው እነዚህ ሰዎች እየመሩ ነው ያሉት? እኛ ከቤት የወጣ ነው የአማራን ሕዝብ ፍላጎትና ጥቅም ለማስጠበቅ ነው። እነዚህ ሰዎች ግን ወዴት እየወሰዱ ነው የሚል ጥያቄ የሚል መጠራጠር ነው እየተፈጠረ ያለው። እነዚህ በጣም ትልቅ ከባድ ጥያቄዎች ናቸው። ከዚህ በኋላ እነዘመነ ካሴ የሚወስኑትን ውሳኔ አንቀበልም ነው። አሁንም አንቀበልም ነው። የወሰኑትን ውሳኔ አንቀበልም። ለምን? እኛ እናቆም፣ እኛ አልተሳተፍንበትም። ጉዳዩ ትልቅ ነው። እኛ ማወቅ፣ እኛ መሳተፍ አለብን። ስለዚህ አንቀበለውም ነው። የነዘመነን ካሴ ውሳኔ አንቀበለውም። ጊዜ ነው እየሰጧችሁ ያሉት። ታሳትፉናላችሁ፣ ታሳውቁናላችሁ ወይንስ የሚለው ጊዜ ነው እየጠየቁ ያሉት፣ እየሰጧችሁ ያሉት እድል ነው እየሰጧችሁ ያሉት እንጂ ውሳኔውን አንቀበለውም የሚል መልእክት አለው ግልጽ። ከቲፒኤልኤፍ ምናምን ጋር ጽምዶ ፈጠርን የምትሉትን ነገር አንቀበል የሚል ነገር አለው።
ሁለተኛ ወዴት እየመራችሁን እንደሆነም አናምንም የሚላለው አናምናችሁ። እነዚህ ነገሮች ምን ይፈጥራሉ? ምንም ጥያቄ የለውም፣ አፋብንን ይበትነዋል። እነ ዘመነ ካሴ እነዚህን ጥያቄዎች በተገቢው መልኩ ተረድተው ምላሽ መስጠት የማይችሉ ከሆነ አፋብንን ያፈርሰዋል። እያንዳንዱ ለዚሁም ደግሞ አደረጃጀቱ ይመቻል። እያንዳንዱ የጎበዝ አለቃ የራሱን ሰራዊት ይዞ የሆነ ሰው በሱ ጣፋንታ ላይ የሆነ ሰው በሱ ታሪክ ላይ የሆነ ሰው እንዲህ በሱ ሁኔታ ላይ እሱ ሳያውቀው እንዴት ይወሰንበታል? አንዳንድ ስራ አስፈጻሚ ሊወስናቸው የሚችላቸው ስራዎች አሉ፣ የሚሰጡት ስልጣኖች አሉ። ግን ይሄ ከዛ ያለፈ ነው፣ ከዛ ያለፈ ነው። ነገ ከነገ ወዲያ ከቲፒኤልኤፍ ጋር ሆነን እኮ እንዲህ ስናደርግ ነበረ አማራ ክልል ውስጥ ሲባል እንዴ ታሪኩ እኮ ነው፣ ታሪኩ ነው። ስለዚህ የነገ ታሪኩ ላይ ነው እነ ዘመነ ካሴ እየወሰኑ ያሉት። ከቲፒኤልኤፍ ጋር ሆነን ብልጽግናን ካላስወገድን ብለን እኮ ቲፒኤልኤፍ ምንም ሳይቀየር ከቲፒኤልኤፍ ጋር ተዋህደን ነበር የሚል ታሪክ ነው። እንዲህ አይነት ታሪክ በፋኖቹ ዘንድ በፍጹም የሚወደድ አይደለም፣ ይወደድ አይደለም። በተለይ ራሱ ዘመነ ካሴ ዓለም አቀፉ ሚዲያ ላይ ቀርቦ በባለፈው ጦርነት የፋኖ ሚና እስከዚህም ነበረ፣ ኢንሲግኒፊካንት ነበር ብሎ ተናግሮ ብዙዎች እያሉ ነው። ምን ማለቱ ነው? ምን ማለቱ ነው? የሱ ድርሻ ያን ያህል ከነበረ የሁላችንም እንደዛ ማለት ነው ወይ የሚል እሱ ነው። በጣም ቅር ተሰኝተዋል። እኛ ጉዳይ አይደለም ብለን የተው ነው እና እያንዳንዱ የየራሱን ይዞ ነው የሚሄደው። ሰው ድርጅቱን ይበትነዋል። ዲያስፖራ ይከፋፈላል። ተከፋፍሏል። ሻለቃ ማን ናቸው? በፋኖ ትግል ውስጥ በጣም የሚታወቁ ሻለቃ ናቸው። በደርግ ጊዜ ሁሉ ባለስልጣን የነበሩ ናቸው። እሳቸው ጽምዶ የሚባለውን ከቲፒኤልኤፍ ጋር የሚደረግን ግንኙነት ተቃውመው የአማራ ፋኖ ግን ከሌሎች ጋር ህብረት መፍጠር አለበት ብለው የራሳቸውን እንቅስቃሴ እያደረጉ እንደሆነ ሲናገሩ አንብቤያለሁ፣ ጽፎ አንብቤያለሁ። ዲያስፖራውን ይከፍለዋል። የሰራዊቱ መከፋፈል አጠቃላይ ድርጅቱ አቅም ያጣል። እነ ዘመነም ካሴ ከዛ በኋላ ቲፒኤልኤፍ ጥገኛ ሆኖ ከመቀጠል ውጭ ሌላ ነገር የላቸው አለ። ፕሮፓጋንዳም በተለይ በብልጽግና በኩል ለሚመጣ ፕሮፓጋንዳ አፋብን በጣም ተጋላጭ እንዲሆን ያደርገዋል። ብዙ አንተነትነው እነዚህን ጉዳዮች። የአባላቱ ተቃውሞ፣ የአባላቱ ጥያቄ ግን በጣም ከባድ ጥያቄ ነው። ውሳኔ ያለው ጥያቄ ነው። እነ ዘመነ አብረን እየሰራን ነው፣ በቃ ወስነን አብረን እየሰራን ነው ባሉበት ሰዓት ነው አባላቱ ወጥቶ አይ ይሄንንም እንወስነው እኛ ነን እያለ ያለው። ምን እያለ ነው? የእናንተን ውሳኔ አንቀበልም እያለ ነው። አንድ ሁለት፣ ወዴት ነው እየመራችሁን ያላችሁት የሚል አመራርነታቸውን ጭምር ጥያቄ ውስጥ እየከተቱ። እነዚህ ጥያቄዎች በአግባቡ መልስ ካላገኙ ነገ ከነገ ወዲያ ይዘው የሚመጡት አይነት ነገር መበታተን ብቻ አይደለም፣ እርስ በርስ ሁሉ እስከ መባላት ድረስ የሚያደርስ ነገር ሊመጣ ይችላል። ከዚሁ ጋር ተያይዞ ቲፒኤልኤፍ መግለጫ ወጥቷል። ከአፋብን ጋር ብቻ የተያያዘችውን እናነሳታለን። ሌሎች ምክንያቶች ይኖር ወይ በአጭሩ እናነሷለን። እሱንም በመለከት ቲፒኤልኤፍ አንድ መግለጫ ወጥቷል። መግለጫው በወሳኝ ምዕራፍ ላይ የደረሰው የትግራይ ፍትሃዊ ትግል የሚል ነው። እንግዲህ አሁን የዘመነንና የቲፒኤልኤፍን ጉዳይ አንድ ላይ ማየት የምንችል ይመስለኛል። ተጣምረናል ስላሉ ማለት ነው። እንደውም እንደዛ እያያዝን ነው የምናየው። ከጥምረቱ በፊትና ከጥምረቱ በኋላ ያለን እንደዛ ያደረግን ነው የምናየው። በደንብ ትርጉምም ይሰጣል። ይህንንም መግለጫ ከጥምረቱ በኋላ እያለን እናየዋለን።
በወሳኝ ምዕራፍ ላይ የደረሰው የትግራይ ፍትሃዊ ትግል ይላል። በቃ ይህም ብቻ ወሰዱት። በቃ ወሳኝ ሰዓት ላይ ደርሰናል ነው ባጭሩ የሚለው። አገዛዙ ወይም ይሄ ጄኖሳይደር ነው እነሱ ደግሞ የሚሉት የትግራይ ህዝብ ከመታገል ውጪ ወይም ታግሎ ከማሸነፍ ውጪ ሌላ አማራጭ አልሰጠውም ይላሉ። ግን ሌላ አማራጭ እንዲኖር ሞክረን ነበር። በራሱ በጄኖሳይደሩ ግትርነት ምክንያት ሳይሳካ ቀርቷል። አሁን ላይ ወሳኝ ምዕራፍ ላይ ደርሷል። ፍትሃዊ ትግላችን ወሳኝ ምዕራፍ ላይ ደርሷል። ከህዝባችን ጋር ተግባብተናል፣ አደረጃጀቶች ፈጥረናል ምናምን ነገር ይልና መጨረሻ ላይ የሚላት ነገር አለች። የትግራይ ህዝብ በዚህ ወሳኝ ምዕራፍ ላይ በመረባረብ ህልውናውና ግዛታዊ አንድነቱን በማረጋገጥ ራስን በራስ የመወሰን መብቱንም በማረጋገጥ ሰላማዊ የሰለጠነችና ዴሞክራሲያዊት ትግራይ ለማረጋገጥ ቁርጠኛ ነው ይላል ቲፒኤልኤፍ። ትግሉ ወሳኝ ምዕራፍ ላይ ደርሷል። በዚህ ወሳኝ ምዕራፍ ላይ ህልውናውንና ግዛታዊ አንድነቱን የራስን እድል በራስ የመወሰኑን እንደዚሁም ደግሞ ሰላማዊ የሰለጠነች ዴሞክራሲያዊት የሆነችን ትግራይ የማረጋገጥ ቁርጠኝነት አለው በዚህ ወቅት ይላሉ። ህዝቡን አነጋግረን በተለያዩ አደረጃጀቶች ሰብስበው ነበር ሰሞኑ። ስንቴ እንደሚሰበስቡት አላውቅም። እና በዛ እንግዲህ ስብሰባ አረጋግጠናል። መግለጫው ይሄ ነው በአጭሩ። ግልጽ ነው እያሉ ያሉት ግዛታዊ አንድነታችን ህልውናችንን እና ግዛታዊ አንድነታችንን እናረጋግጣለን። ከዛን የራሳችንን እድል በራሳችን እንወስናለን። ከዛን የሰለጠነች ሰላማዊ የሆነች ዴሞክራሲያዊት ትግራይን እንፈጥራለን። ባጭሩ ትግራይ ሪፐብሊክን እንመሰረታለን። ሌላ ምንም ይሄ ወደዚህ ወደዛ የሚል ነገር የለውም። ምንም ሀገር እንሆናለን ነው። ምንድነው አዲሱ ነገር ካላችሁኝ ሁለት ነገሮች ናቸው። አዲሱ ነገር ሁለት ነገሮች ናቸው። አንደኛ ቅርብ ጊዜ ቲፒኤልኤፍ ምን አለ? የህወሓት ህዝብ ግንኙነት ምን አሉ? ምን አለ? ምዕራብ ትግራይን እንኳን ቢሰጡን ተፈናቃዮች እንኳን ቢመለሱ ይሄንን ጄኖሳይደር ወይም ይሄንን ስርዓት ከመቅበር ውጪ አማራጭ የለንም ሲሉ ነበር። መቅበር አለብን ይሄን ስርዓት የሚል ነገር ነውና እኛም እንደውም ቲፒኤልኤፍ ያቋም ለውጥ አደረገ ሁሉ ብለናል። በኋላ ደግሞ ስናይ እኛ ብቻ አይደለም ለካ ያልነው በአንዳንድ ሰዎችም በዛው አይነት መልኩ ተረድተው ተብለዋል ይመስላል። ምክንያቱም ከዛ በፊት ይዘውት የነበረው አቋም ምዕራብ ትግራይ ይሰጠ፣ ተፈናቃይ ይመለስ የሚሉ አይነት ነገሮች ናቸው። እንደውም ከዛ ያነሰ ነበር ጥያቄያቸው። እሱም አልነበረ እንደራደር ነው፣ ሌላም እንኳን ነበር። በድርድር ውስጥ የሚነሱ ጉዳዮች ይሆናሉ እንጂ ጥያቄያቸው እንደራደር ነበር። አሁን ግን በቃ ይሄ የለም፣ እንደውም እሱን ከመቅበር ውጪ ሌላ ምንም አይነት መፍትሄ የለም የሚል ነገር ነበርና እሱን ካሉ በኋላ የተባለ የወጣ መግለጫ ነው አሁን ያነበብኩላችሁ። እሱ አንድ የተለየ ነገር ያደርገዋል። ሁለተኛ ነገር ጥምረቱን መፈጠሩን ካረጋገጡ በኋላ ያወጡት መግለጫ ነው። ጥምረቱ መፈጠሩን ካረጋገጡ በኋላ ያወጡት መግለጫ ነው። ስለዚህ ይሄም ሌላ ጉዳይ ነው። አንድ በአንድ እናያቸው። ቲፒኤልኤፍ በቃኝ ስርዓት መቅበር ነው ያለብን የሚለውን ነገር ከተናገረ በኋላ የቲፒኤልኤፍ ህዝብ ግንኙነት ያን ከተናገረ በኋላ ከትግራይ ፖለቲከኞችም በጣም ከቲፒኤልኤፍም ደጋፊዎችም ከቲፒኤልኤፍ ደጋፊ ያልሆኑ የትግራይ ልሂቃንም ጭምር ብዙ አስተያየት ሲሰጡበት ነበር። አንዳንዶቹ ምን አግብቶን ነው እኛ አዲስ አበባ የምንሄደው ማለት ይሄ በቲፒኤልኤፍ ዙሪያ ያለው ማለት ምን አግብቶን ነው? የኛ ጥያቄ ፍትሃዊ ጥያቄያችን
40% የሚሆነው ግዛታችን በወራሪዎች ተይዟል የሚለው በቃ እሱን ከማስመለስ ውጪ ለምንድን ነው ሌላ ነገር የምናስበው? አሁን ሀገር ነው መሆን ያለብን፣ ከኢትዮጵያ ጋር መቀጠል የለብንም የሚል አቋም አላቸው። እነዚህ አካላት በጣም ቅሬታ አንስተዋል። ምን ማለት ነው ይሄ? አዲስ አበባ ሄደን ይህን ስርዓት ቀብረን እንደዚህ አይነት ነገር ለምንድን ነው የሚታሰበው የሚል ነገር አንስተዋል። በሌላ በኩል ደግሞ ከቲፒኤልኤፍ ውጭ ያለው ቲፒኤልኤፍን የሚቃወመው ደግሞ አካል ይኸው እነዚህ ሰዎች ፍላጎታቸው ስልጣን ነው፣ አሁንም የ4 ኪሎን ነው የሚናፍቁት፣ የትግራይን ህዝብ የሚያፍሱት የሚማግዱት ለዚህ የስልጣን ፍላጎታቸው ነው በሚል በዛ አይነት ደግሞ ሲያጠቋቸው ነበር። ምናልባት ለዚህ ምላሽ ለመስጠት ብለው ሊሆን ይችላል እንደ ቲፒኤልኤፍ ወጥተው ነው ፍላጎታችን አሁንም እኛ ግዛታችንን ማስመለስ፣ ፍላጎታችን የራሳችንን እድል በራሳችን መወሰን፣ ፍላጎታችን ሀገረ ትግራይን መፍጠር ነው፣ ከዚህ ያለፈ ፍላጎት የለንም የሚል ነገር እያነሱ ነው። ግን ይሄ ራሱ የሆነ ውስጣቸው ላይ ስላለ የአመለካከት ልዩነት የሚናገረው ነገር አለ። ያጭበረበሩም ስለሆነ የሚናገረው ነገርም አለ። ብዙ አንሄድበት እሱ ላይ። ግን እንዳልኳችሁ ለተነሳባቸው ተቃውሞ እና ለተከፈተባቸው ፕሮፓጋንዳ እንግዲህ ምላሽ መሆኑ ነው። ከዛ አኳያ ካየ ነው አሁን ወደኋላ ነው እየተመለሱ ያሉት፣ እየቀለበሱት ነው ያሉት። መጀመሪያ ላይ መቅበር አለብን ስርዓቱን ካልቀበረን ምናምን ሲሉት የነበረውን ነገር አሁን እየቀለበሱት ነው ያሉት እና የግዛት ጥያቄ መልሰው እያነሱ ነው። ከዚህ አኳያ ብዙ ማለት ይቻላል፣ ግን እንተው ለዛሬ። ይልቅ በጣም ኢንተረስትድ በሆንኩበት ጉዳይ ላይ ልንገራችሁ። ከጥምረቱ ጋር ነው ያያያዝኩት እና እንዴ ቲፒኤልኤፍ መካድ ጀመረ እንዴ ነው ወዲያው አእምሮ ውስጥ የመጣው። ቲፒኤልኤፍ መካድ ጀመረ ወይ? ግንኙነታቸው የቆየ ቢሆንም ግን ጥምረት መፍጠር ግን አለብን ብለው ማውራት ግን ከጀመሩ ቅርብ ጊዜ ነው። ዘመነ ካሴ እንደሚለው 7 ወር 8 ወር አይደለም። አንዳንዶች ተገናኝተው ይሰሩ ነበረ፣ ግን አውርተው አይደለም። በቃ መሳሪያ ይሰጧቸዋል፣ በዛች የሚሸጡትን ነገር ሽጠው እየሰሩ ነበር። እነምሬ ወዳጆ ምንም አይነት ንግግር ምናምን ነገር የለም። ምንም ይሄ በተለይ ትልቅ በሆነ ጉዳይ ላይ ሀገራዊ በሆነ ጉዳይ ላይ ምንም አይነት ንግግር የለም። ጥምረት መፍጠር አለብን ብለው መነጋገር የጀመሩት ቅርብ ጊዜ፣ በጣም ቅርብ ጊዜ፣ ወርም የሚሆን አይመስለኝም። ዘመነ 7 ወር 8 ወር የሚለው ዝም ብሎ ነው። ያው ከዛ ጊዜ ጀምሮ ስንነጋገርበት ማለት በጣም ብዙ ጉዳዮች ላይ አውርተናል ሊልህ እየፈለገ ነው ዘመነ። እና በብዙ ጉዳዮች ላይ አውርተን በጣም ተግባብተንበታል እያለ ነው። 7 ወር 8 ወር የፈጀ ሲልህ ወር አይፈጅም። እርግጠኛ ሆኜ ነው የምነግራችሁ። ወር በቃ መቀሌ ሄዱ፣ ከፋኖ የሚፈልጉ ሰዎች መቀሌ ሄዱ፣ ወር አልፈጀም። በቃ ምንድነው በብልጽግና እንመጣል አለብን በሚል 7 ወር 8 ወር የምታወሩ ነገር እኮ የለም እኮ። 7 ወር 8 ወር ያወራው ነገር ካለ አምጣ አሳይ። 7 ወር 8 ወር ሙሉ አውረተ እስቲ የተግባባበትን ነገር የለም። ይሄ ቅርብ ጊዜ ያደረጉት የህዝባዊ መድረክ ነበረ፣ እምቢ ለውርደት ምናምን የሚል አይነት ህዝባዊ መድረክ ነበር። እነ ሞንጆሪን የፎከሩበት ማለት ነው። የትግራይ ህዝብ ህልውና በብልጽግና መቃብር ላይ ይረጋገጣል ምናምን ያሉበት ማለት ነው። ከዛ በኋላ ነው ንግግሩ የተጀመረው። በዚህ ልክ በጣም አጭር ጊዜ ነው፣ ረጅም አይደለም። ዝም ብሎ ሲዋሽዋችሁ ነው እሱ። እና ከዛ ጊዜ ጀምሮ ነው እንግዲህ በቲፒኤልኤፍ ብልጽግናን ስለመጣል ያወራ የነበረው። እና ትላንት የቲፒኤልኤፍን የአቋም መቀየር ስናወራ የአቋሙን የቀየረበት ዋነኛው ምክንያት ትብብሩ ውስጥ ስላለ ነው። ቲፒኤልኤፍ እደራደራለሁ እያለ ምዕራብ ትግራይን እያለ እንደዚህ ነገር እያለ ትብብር ውስጥ መቆየት አይችልም ማለት ጥርጣሬ ይፈጥራል። ምን ይፈጥራል? ፋኖንም ደግሞ ጥገኛ አድርጎ ያሳየዋል። በዛ ምክንያት
አሁን ላይ ፋኖን ስለሆነ ከፊት አድርጎ መጠቀም የሚፈልገው እንዲህ አይነት ነገሮችን ይተዋል የሚል ነገር አንስተን ነበር እና የተወም መስሎን ነበር። አሁን ግን ይመስለኛል ስምምነቱን አንዴ ኦሬዲ በራሳቸውም አንደበት በዓለም አቀፍ ሚዲያም ሁሉ ወጥተው ይፋ አድርገዋል። ከዚህ በኋላ ወደ ኋላ ማለት የለም፣ እንደነበር ነው መሆን እንችላለን ያሉ ይመስላል። ቲፒኤልኤፍ በፊት ላይ ይፋ የሚያደረጉት ነገር ስለሌለ ንግግር ላይ ነው ምን ላይ ነው ምናምን ነገር ሲሉ ስለነበረ አይ በቃ ይሄ ነገር አልተሳካምም ሊሉ ይችላሉ፣ ወይንም ደግሞ ዝም በማለት ነገሩን ማስረሳትም ይችላሉ። አሁን ግን ተስማምተዋል። አሁን ግን ፈርመዋል። ስለዚህ ቲፒኤልኤፍ ራሱን በትክክል መግለጽ ይችላል። አሁን ላይ አይ ግዛት ጥያቄ ነው ያለኝ የሚል ያኔ ጥያቄ ግዛት ነው። የግዛት ጥያቄንም አልተወም፣ ሀገረ ትግራይን መፍጠርማ አልተወም የሚለውን ነገር አሁን ማንሳት ይችላል። እንግዲህ ሸውዷቸው ከሆነ በቃ እዛ ሄደን ምናምን ምክክር ነው የሽግግር መንግስት አቋቁመን ምናምን ነገር በዛ ያ በተወሰነ ደረጃ እነፋኖች ምንም እንዲስማሙ ሊያደርጋቸው ይችላል። የመጀመሪያው አቀራረብ እንደዛ ሆነ። አሁን ግን ራሱ ዘመነ ካሴ ወጥቶ ይፋ ካደረገ በኋላ በማግስቱ ነው ትላንት አይደል ዘመነ ይፋ ያደረገው፣ በማግስቱ ቲፒኤልኤፍ መጥቶ ሉዓላዊ ግዛታችን ማለት ጀመረ። በማግስቱ ወይንም ደግሞ ከነሱ ጋር ጥምረት የፈጠርኩትም በዚህ ምክንያት ነው ብሎም ወይም ከዚህ ይሄንንም ጭምር ያካተተ ነው ብሎም ሊሆን ይችላል። የስማሙትም ያንን አካቶም ሊሆን ይችላል። ለዛ ነው እንየው እያለን ያለው። በምን ተስማማ ሀገረ ትግራይ እንድትፈጠር ተስማምተ ነው? የግዛቱን ጉዳይ እኛ አንፈልግም ብለ ተስማምተ ነው? በቃ ተፈጥሯል ብቻ ብሎ ማለፍ አለ እንዴ? የለም። እኮ እድሜ ለጠቅላይ ሚኒስትር አብይ አህመድ በእንደዚህ ጉዳይማ በጣም ህዝቡን ተምሯል። አሁን እኮ አይሸወድም። እኔን መኑኝ ጠቅላይ ሚኒስትሩ እንደዚህ ብሎ አይደል ስንቱን ጉድ ያደረጉት። አሁን ህዝቡ ይጠይቃል፣ ምንድን ነው የተስማማኸው? በምን ጉዳይ ነው የተስማማኸው? ተናገር ይላል። እኛ አንደኛ ግን የሚመስለን እንግዲህ ቲፒኤልኤፍ ክህደቱን የጀመረ ይመስለናል። በአንድ በኩል፣ በሌላ በኩል ደግሞ የነዘመነም ጭምር የተስማሙበት ጉዳይ ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ ያሳስበናል የምትሉ ሰዎች ይህ ጥያቄ በጣም ማንሳት አለባችሁ። ምንድነው ስምምነቱ? ይሄው ቲፒኤልኤፍ ስምምነቱ ይፋ በዘመነ ካሴ አንደበት ከተደረገ በማግስቱ ነው ስለ ግዛት አንድነት እየጠየቀ ያለው፣ ሀገረ ትግራይን ስለመመስረት እያወራ ያለው በማግስቱ እና ቅድም መግለጫ የሰጡት አባላቶች ምን አገባቸው? ምን አገባቸው? እውነቴን እኮ ነው የምላቸው። ሀገረ ትግራይ እንዲፈጠር እነዚህ ሰዎች ምን አገባቸው? ግዛት እንዲመለስ እነዚህ አባላት ምን አገባቸው? ተገቢ እኮ ጥያቄ እኮ ነው የጠየቁት። ተገቢ ጥርጣሬ እኮ ነው ያደረባቸው። ይፋ አደረገ ዘመነ ካሴ፣ አብረን መስራት ጀመርን፣ ተስማምተን ተደራድረን ጨርሰን አብረን መስራት ጀመርን ባለ በማግስቱ ቲፒኤልኤፍ የሰለጠነች ዴሞክራሲያዊ ሰላማዊ ትግራይን እንፈጥራለን ብሎ ተናገረ። የግዛት አንድነታችንን አረጋግጠን የራሳችንን እድል በራሳችን የመወሰን መብታችንን አረጋግጠን ሀገረ ትግራይን እንመሰርታለን አለ። እና እነዚህ አባላት ነገ ከነገ ወዲያ ታሪካቸው የሚሆነው ይሄ ነው። አማራ የኔ የሚለውን እና በታሪክ አጋጣሚ እጁ ላይ የገባውን ግዛት ቲፒኤልኤፍ እንዲወስድ እና የምን ጊዜም ደግሞ ቅዠቱን ሀገር የመሆን ቅዠቱን እንዲያሳካ ስንዋጋ ነበረ ነው የሚሆነው ታሪካቸው። እና ልክ አይደሉም እነዚህ ሰዎች። ማወቅ አለብን፣ እኛንን መወሰን ያለብን በዚህ ጉዳይ። ይሄ የትግሉን አቅጣጫ በመሰረታዊነት የሚቀይር ነው።
ስልጣኑም የላችሁም ፎር ዛት ማተር። ልክ ናቸው፣ ልክ ናቸው። እነዚህ ሰዎች ጥያቄ ሊመለስ ይገባል። ያሳስበናል የምትሉም ሰዎች ልትጠይቁ ይገባል። ዝም ብለህ ብቻ ጽምዶ በቃ ብልጽግና ፈራ። አንዳንድ ሰዎች ፍላጎት በጣም ነው የሚገርመኝ፣ በጣም ነው የሚገርመኝ። ብልጽግና በነገራችን ላይ መፍራት ባህሪው ነው። ግለሰብ ይፈራል እንዳልኳቸው እንኳን ተሰባስበው ይቀርና እዛ ሰው እየሞተ ያለው ወጣቶች እያለቁ ያሉት ማህበረሰቡን በዚህ አይነት መከራና ስቃይ ውስጥ እያለፈ እኮ ያለው ብልጽግና እንዲፈራ አይደለም፣ የተሻለ ነገር እንዲመጣለት መስሎኝ። ሰው ጉዳዮች መቃኘት ያለባቸው ከዛ አኳያ ነው እና ዝም ብለህ መደገፍ የለም። ዝም ብሎ መደገፍ ምን አይነት ዋጋ እንደሚያስከፍል በጠቅላይ ሚኒስትር አብይ አህመድ አይተዋል። ዝም ብለህ ሳትጠይቅ ስትደግፍ የከረምክ ሰውን አሁንም ደግሞ ዘመነን በዚህ አይነት መንገድ ልደግፍ ነገ ከነውድ ጋር እንደገና ደግሞ በትግራይ ጊዜ በትግራይ ጦርነት ጊዜ እንዲህ ማለቴ ይቅርታ ምናምን የምትል ሰው አሁን እንደገና በሌላ ጊዜ ደግሞ እነ ዘመነ ደግሞ አሳስተውን ምናምን ብለህ ደግሞ ይቅርታ ልትለው አንተ ይቅርታ ሰውስ መቀበልም እኮ ይሰለቸዋልና አስቦ መርምሮ ወስኖ ማድረግ የተሻለ ነው። የሆነ ወዳጆች ሐሳብ፣ አስተያየት፣ ጥያቄ አንዳንድ ነገሮችን በደንብ አልሄድንባቸውም። ምናልባት የሚነሱ ነገሮች ካሉ ግን በደንብ እንሄድባቸዋለን። ሐሳብ፣ አስተያየት የድል ፋና ኦኬ ማለት ይሄ ትንቢት ነገር ስለሆነ ላንብብላቸው ለሁሉ። ቴዲ ማርክ ማይ ወርድ ይላል። ጦርነቱ በደንብ ከተጀመረ በኋላ ፋኖ ትህነግ በጠበቀው ልክ ተሳትፎ አያደርግም። በመጨረሻም የትህነግ አመራሮችም ሆነ የሚዲያ ሰዎች ጩኸታቸው ዘመነ ላይ ያደርጋሉ። ሌሎቹን ተወውና በጽምዶ ስር ያሉት የጎጃምና የወሎ ፋኖች እንኳን በተጠበቀው ልክ በጦርነቱ አይሳተፉም ይላል። የድል ፋና ነው ይሄን እያለ ያለው እና አስገብተው ይተውታል ነው እንግዲህ እያለ ያለው የድል ፋና። ቲፒኤልኤፍ ፈራ ተባ እያለበት ያለው ጉዳይ ላይ አደፋፍረው ካስገቡት በኋላ ተወጣው ይሉታል የሚል አይነት ነገር ነው የሚመስለው የድል ፋና ሐሳቤ። ግን አስበው የድል ፋና ቲፒኤልኤፍ ጦርነት ውስጥ አይገባም በቅርብ ጊዜ ውስጥ። እኔ እንዳልኩት ቲፒኤልኤፍ የሚያደርገው ፋኖን ነው የሚያስገባው፣ ራሱ አይገባም። ፋኖን እየደገፈ አቅም እየሰጠ ምን እያለ ፋኖ በደንብ ጦርነት ውስጥ እንዲገባ ያደርገዋል። እና ራሳቸው የሚገባ አልመሰለኝም እነ ዶክተር ደብረጽዮን ይህንኑ አይነት ነገር እነሱም ሳያስቡት አልቀሩም ልልህ ፈልጌ ነው። ኦኬ ልመልስልህ እንደው አገላለጽህን ባልወደውም ኤፍ በየነ የምትባል ሰው ከአቃቂር ውጪ ለአማራ የሚጠቅም ትግል ምን አለህ ነው የሚለው። አቃቂር እንኳን አልነበረም ያደረኩት። እሺ ግን ይሁን ግድ የለም አንተ በዛ ከተረዳኸው በራሳቸው መቆም ይችላሉ ነው። ለምሳሌ ከጎንደር ፋኖ ጋር መስማማቱ አይቀለውም ዘመነ ካሴ ከቲፒኤልኤፍ ጋር ከመስማማት ይልቅ የሚቀለው ይመስለኛል። ከሸዋ ፋኖች ጋር መስማማት አይቀለውም። ራሱ ፋኖን አንድ ማድረጉ አይሻልም ከቲፒኤልኤፍ ጋር አብሮ ከመስራት? ለዚያውም ውጤቱን ለማታውቀው ነገር
እንደሚክድህ እያሰብክ ምን እያልክ ሰው የሚጠቅመው እኔ በራሳቸው ላይ ቢቆሙ መጀመሪያ፣ ከዛ በኋላ እኮ ይደርሳል እኮ። አሁን ግን እንዲህ በተከፋፈለ አይነት ሁኔታ ውስጥ ሆነው ኢቨን ትብብሩን እንኳን በሚመለከት የአመለካከት አንድነት ባልፈጠሩበት አይነት ሁኔታ እንዲህ አይነት ነገር ውስጥ መግባትና ትግሉንም ከመጉዳት መጀመሪያ ራስ ላይ መስራት፣ አባላቱን በዚህ ጉዳይ ማነጋገር፣ እንዲወስኑ ማድረግ፣ ከዛ ነው የተሻለ የመደራደር አቅም ኖሮ ትብብር ውስጥ ወይም ግንባር ውስጥ ተገባለህ። ኤፍ በየነ ኤፍሬም ፋኖ በሰሜኑ ጦርነት አልተሳተፈም ወይም ተሳትፎም ብዛም ነው ከተባለ ህወሓት ፋኖን በጄኖሳይድ የሚከሰው ክስ ቀረ ማለት ነው። ይሄንን እኮ የሚለው ህወሓት እኮ አይደለም፣ ህወሓት አይደለም ባይዘው። ይሄንን ያለው ዘመነ ካሴ ነው። አንድ ሁለተኛ ነገር ጄኖሳይድ ማለት እኮ ተሳትፎ ትልቅ ነው ማለት እኮ አይደለም። ተሳትፎ ትንሽ ቢሆንም ግን ጄኖሳይድ በመፈጸም ሊሆን ይችላል ተሳትፎ። ስለዚህ ተሳትፎ ትንሽነትና ትልቅነት አይወስነውም። እና ደግሞ እንዳልኩም ደግሞ ያለው ዘመነ እንጂ ቲፒኤልኤፎች አይደሉም። ቲፒኤልኤፎች እንደዛ እንደማይሉ እርግጠኛ ነኝ። አይ ፋኖ እንትኑ ትንሽ ነው አይሉም። እነሱ የሚሉት ያ ፋኖና ይሄ ፋኖ የተለያየ ነው የሚሉት በቲፒኤልኤፍ በኩል ያሉ ሰዎች። ዘመነ ግን አሁን ያለው ፋኖና ያኔ የነበረው ፋኖ የተለያየ ነው ቢል ያኔም ነበር እሱ፣ አሁንም አለ እሱ። ያኔም ቢሆን ህወሓትን እናሸንፈዋለን ምናምን ያለ ሲዝት ነበረ። ተዋግቷል አልተዋጋም እኔ ባላቅም፣ ሲዝት ግን ነበረ፣ ሲዝት ነበር። ስለዚህ ሊል አይችልም ያኛውና ይሄ የተለያየ ነው ሊል አይችልም እንደ ቲፒኤልኤፎች ወይንም ደግሞ እንደ አስረስማራውን ድፍር ብሎ ያኛውና ይሄ የተለያየ ነው ይላል። ዘመነ የራሱን ተሳትፎ ነው የሚያውቀው። ስለዚህ እሱ ተሳትፎ የተወሰነ ተሳትፎ ስለሆነ በወቅቱ የነበረው ፋኖ ተሳትፎ ትንሽ ነው አለ። የራሱን ተሳትፎ ለማለት ፈልጎ ነው። ፋኖ ማለት እኮ እሱ ነው ለሱ። እና በዛው ሰደው ኤፍሬም በምን እንደተስማሙ አናውቅም እያልክ እንዴት ቲፒኤልኤፍ ክህደት ጀመረ ብለህ አሰብክ ይላል ሞገስ። ቴንኪው ሞገስ፣ ጥሩ ጥያቄ ነው የጠየቀኝ። በሁለት መልኩ ነው ያየሁት። አንተ እንግዲህ አንዱን ነው የወሰድከው። ምናልባት እንግዲህ ክዷቸው ሊሆን ይችላል፣ ክህደት ሊሆን ይችላል፣ ወይንም ደግሞ በዚሁ ጉዳይም ሊሆን ይችላል የተስማሙት። ለዛ ነው በምን ተስማማችሁ የሚለውን ነገር መጠየቅ የሚያስፈልገው ነው እያልኩ ያሉት ሞገስ። በአንድ መልኩ ብቻ አይቸው ቢሆን ኖሮ አንተ ልክ ነህ። ካዳቸው ብዬ ቢሆንና እዛ ላይ ብቻ ቆሜ ቢሆን ኖሮ ልክ ነህ። ግን ወይ ክዷቸዋል፣ ስምምነቱ ያካትት ይሆናል፣ ወይ ክዷቸዋል ያልኩ ስምምነቱን እየገመትኩ ነው። ወይንም ደግሞ ስምምነቱም ይሄንን አካቶም ሊሆን ይችላል እያልኩኝ ነውና በክህደት ብቻ ይታይ አይደለም ልፈልግ ነው። አይደር ዘመነ ካሴ ከቲፒኤልኤፍ ይልቅ በውስጥ ካሉ የፋኖ አመራሮች ጋር ለምን መስማማት ያቃተው ይመስልሃል? ተሳክቶላቸው ቢስማሙ ቲፒኤልኤፍ ምን አይነት እርምጃ ይወስዳል ትላለህ ነው? ምንድነው መሰለ ዘመነ ካሴ አፋብን የሚባል ስብስብ ፈጠረ እና ግን ሲያየው ብዙም አይደለም ማለት ብዙም አይደለም ስልህ ለውቅናም እንትን የለውም ምናምን ነገር በቃ የጎጃም ፋኖ በነበረበት ጊዜ ያለው አይነት እንትን ያገኝበት ጥቅም ያገኝበት ዘመነ በዓለም አቀፍ ማህበረሰቡ ዘንድ መታወቅ ይፈልጋል። በቃ ኢትዮጵያ ውስጥ በቃ አለ የሚባለው የመንግስት ተቀናቃኝ ሆኖ መታየት ይፈልጋል ዘመነ አይደል? እንደዛ ሲሆን ነው የዓለም አቀፉ ማህበረሰብም ለመሪነት የሚያጨኝ ብሎ ያስባል።
በራሱን እኮ እጩ አድርጎ እኮ ለማቅረብ ነው። አፋብን ሲመሰረት ያንን ይዞልኝ ይመጣል ብሎ አስቦ ነበር። ሲያዩ ይዞለት አልመጣም አይደል? ስለዚህ አሁን ምን አደረገ? ከቲፒኤልኤፍ ጋር ደግሞ ሆኖ ሌሎችም ኢትዮጵያኖች ያሉበት ደግሞ የሚል የኢትዮጵያ መልክ ያለው ደግሞ ስብስብ ውስጥ መሪ ሆኖ ሊመጣ ነው። ይህ በዓለም አቀፍ ማህበረሰቡ አይን ውስጥ ይከተዋል ዘመነን ነው የሚፈልገው። ከዛ በኋላ ያው ኪሎዋን ለማግኘት ደግሞ በዛ በኩል ደግሞ የሚጫወተው ጨዋታ ይኖራል። ዘመነ ስለ ትግሉ አይደለም የሚያስበው። ዘመነ የግሉን ጨዋታ ነው እየተጫወተ ያለው፣ የግሉን ጌም ነው እየተጫወተ ያለው። አፋብን መስዋዕት ነው ባይዘው ይሄን አፋብን መስዋዕት ነው። በቃ ለዘመነ እንትን መስዋዕት የሚሆን ነው አፋብን። አሁን ቢከፋፈል ምናምን ግድ የማይሰጠው ዘመነ ለዛ ነው፣ መወጣጫው ነው ለሱ። መድረስ ያለበት ግብ ላይ እስኪደርስ ጊዜ ድረስ የሚወጣባቸውን ነገሮች በሙሉ እየወጣ እየጣለ ነው የሚሄደው። አፋብን የሆነ ቦታ ጋር አድርሶታል። ቢያንስ ያው በነ ቲፒኤልኤፍ በሌሎችም ውስጥ እንዲታይ አድርጎታል። ከነሱ ጋር እንዲቀመጥ አድርጎታል። የጎጃም ሆኖ ቢሆን ኖሮ እኮ አይቀመጥም። ገባ? አሁን ከነሱ ጋር ተቀመጠ። ከዛ ይሄ ደግሞ አሁን ደግሞ ሊቀመንበር ምናምን ነገር ያደርጉታል። ያ ደግሞ የበለጠ ለዓለም አቀፉ ማህበረሰብ ያጋልጠዋል። በዛ እንደዛ እያለ የራሱን የፖለቲካ ካፒታል ያከማቻል ማለት ነው። እና ከራሱ ጋር መስማማት ያልፈለገው ከእነሱስ ጋር ቢስማማ ምን ይዞለት ይመጣል ነው እሱ የሚያስበው። እንደዛ ነው። ምንም ይዞልኝ አይመጣም የሚለው። Okay. እነ ዘመነ ካሴ ከህወሓት ጋር ሲጣመሩ ከአማራው በኩል የሚያጡትን ነገር በደንብ አልገመገሙትም ማለት ይቻላል ወይ ነው? አዎ። ምንድነው የሚሆነው መሰለ፣ አሁን ዘመነ ያሰበው ነገር በቃ ያንን ነው ማለት ራሱን ከፍ እያደረገ እንደሆነ ነው የሚያስበው። ግን ነገ ከነገ ወዲያ ግን በቃ የቲፒኤልኤፍ ተለጣፊ ነው የሚሆነው። የቲፒኤልኤፍ ተለጣፊ ነው የሚሆነው። በጣም ትልቁ ችግር እሱ ነው ማለት በግልጽ መናገር ስለማልወድ ነው። ብዙ ጊዜ ቲፒኤልኤፍን መወጣጫ ያደረጉ ሰዎች የቲፒኤልኤፍ ተለጣፊ ሆነው ነው የቀሩት። ብዙ ጊዜ የተለያዩ አካላቶች ሞክረዋል። ቲፒኤልኤፍን መወጣጫ ማድረግ የፈለጉ አካላቶች ነበሩ፣ ብልጽግና ከመጣ ጊዜ ጀምሮ ማለት ነው። ቲፒኤልኤፍን መወጣጫ አድርገው ከጠቅላይ ሚኒስቴሩ ጋር ትይዩ ለመተያየት የፈለጉ አካላቶች ነበሩ። ግን እነዚህ አካላቶች ብዙዎች በቃ እዛው የቲፒኤልኤፍ ተለጣፊ ሆነው ነው የቀሩት። በቃ እነዚህ የቲፒኤልኤፍ ሰው ናቸው ተብለው ነው የቀሩት። ዘመነም እንደዛ ነው የሚሆነው። ከቲፒኤልኤፍ ጋር ሲሰራ የራሱን ማህበራዊ መሰረት ንዶ ነው። ከዛ በኋላ በቃ ዘመነ ካሴ የቲፒኤልኤፍ ተለጣፊ ተደርጎ ነው የሚታየው እና ኢንፍሉዌንሱ ተጽዕኖ እስከዚህም ይሆናል። እሱ እንደፈለገው አይደለም የሚሆነው። ተጽዕኖ የሚጨምር አይደለም የሚሆነው፣ ይቀንሳል። በተለይ ከአማራ ፖለቲካ ውስጥ ወጥተህ ቲፒኤልኤፍን መወጣጫ ለማድረግ መሞከር ማለት በቃ ነገ ከነገ ወዲያ የምታርፍበት ነገር የለህም። ቲፒኤልኤፍ ሲተውህ የምታርፍበት ነገር የለም። የምታርፍበት ነገር የለም። ነገ ከነገ ወዲያ እሱም እንደዛ ነው የሚሆነው። ያንን በደንብ የገመገመው ያሰበው አልመሰለኝም። እሱ ያሰበው ነገር በቃ ከቲፒኤልኤፍ ጋር ምናምን በመሆን ገዘፍ ያለ ኃይል ፈጥሮ የዛ ኃይል ደግሞ ዋነኛው አስተባባሪና መሪው እሱ እንደሆነ ይታሰባል። ከዛ በኋላ በቃ የዓለም አቀፉ ማህበረሰብ ኮንታክት ያደርገዋል ምናምን እንደዛ ነገር ነው እንግዲህ እሱ ያሰበው። በኋላ ግን ሀገር ውስጥ የሚኖርህ ተጽዕኖ እያየኸው ነው የሚጠፋው።
ጥሩ ወዳጆች ለዛሬ በዚሁ ቀን በጣም ደስ ብሎናል። ጥሩ ቆይታ ነበረን። አብራችሁን ስለነበራችሁ ከልብ ከልብ እናመሰግናለን። ለተሳትፏችሁ ከልብ እናመሰግናለን። ለአስተዋጽኦቻችሁ ከልብ ከልብ እናመሰግናለን። ለዛሬ በዚሁ ቀን በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። በያላችሁበት ሰላማችሁ ይብዛ። ጤና ይስጥልን።